ማቴዎስ ምዕራፍ 28 ላይ ያለ ቃል ነው የምናየው። ከዛ ብዙ አንወጣም ዛሬ። የእግዚአብሔር ቃል ስለ ትንሣኤው የተናገረበትን ስፍራ ነው የምናየው። እንግዲህ ትንሣኤ የጌታ የኢየሱስ ክርስቶስ ትንሣኤ ከከባድ ሐዘን፣ ከከባድ ጨለማ፣ ከከባድ ዲፕሬሽን፣ ከከባድ ፍርሃት፣ ተስፋ ከመቁረጥ እንደዚህ አይነት ዜና ከተሰማበት ከአስጨናቂ ነገር በኋላ ከአስፈሪ ነገር በኋላ የተገለጠ የሆነ የእግዚአብሔር ሥራ ነው። ትንሣኤን ስታስቡ ሞትን ማሰብ አለባችሁ። ሞት ከሌለ ትንሣኤ የለም። አሜን ነው። ይኸውላችሁ ቅዱሳን ስሙ። እግዚአብሔር አምላክ የሚያደርገው አንዳንድ ነገር በሕይወታችሁ ሲሆን ለምሳሌ መጽሐፍ እንዲህ ይላል፣ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ታምናላችሁ? በዚህ ቃል ታምናላችሁ ወይ? እግዚአብሔርነቱን በምድር ላይ የሚገልጠው አስቸጋሪ ነገር ጋር ያቆምህና ያን ነገር ሲገለብጠው እግዚአብሔር ትላለህ። አሜን። አንዳንድ ነገር ክፉ ነገር ሲሆንባችሁ በሕይወታችሁ ላይ ጀስት እኔ ተጥልቼ ነው ሰይጣን ተጫወተብኝ እንደዚህ ራሳችሁን ሪጀክት እንደተሆናችሁ ብላ አትቁጠሩ። እግዚአብሔር ጡንቻውን ሊያሳይበት ነው። አሜን አሜን አሜን። ቀይ ባህርን እንደ ወስዶ ቀይ ባህር ጋር አውቆ አጭር መንገድ ነበር ይላል መጽሐፍ ቅዱስ። በነገራችን ላይ አውቆ ቀይ ባህር ጋር አጋጠማቸው። ከዛ ቀይ ባህር ወይኔ ያለ ሙሴ ራሱ ጮህ፣ ለምን ትጮህብኛለህ አለ። በትሩን አንሳ። እግዚአብሔር መርጦ እስራኤላውያንን ወደ ግብፅ የላካቸው ለምንድን ነው? በዮሴፍ ምክንያት። the most powerful kingdom on earth የዛ ጊዜ ግብፅ ነበር። የግብፅን ጉልበት ሰብሬ እኔ ታላቅ ነኝ ከምድር ነገስታት በላይ እያለ ነው እግዚአብሔር። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። አሜን ናችሁ ወይ? ስለዚህ በሕይወታችሁ የሚሆኑ ነገሮች ማለት ነው እግዚአብሔር ትንሣኤ የሚባለውን ነገር ሊገልጥበት ስለፈለገ ነው። ጩሁና አሜን በሉ። አሜን ነው ወይ? ሞት ከሌለ ትንሣኤ የለም። በሽታ ከሌለ ፈውስ የለም። መውደቅ ከሌለ መነሳት የለም። መድከም ከሌለ መበርታት የለም። አሜን ነው ወይ? አዎ። ኤቭሪ ኔጌቲቭ ቲንግ ኦፖዚት አለው፣ ፖዚቲቭ አለው። እና እግዚአብሔርን ለሚወዱ ግን እንደ ሐሳቡ ለተጠሩ ሁሉ ነገር ለምን ይቀየራል? ለበጎ። ቀኝ እጃችሁን ስጡኝ። ዛሬ የትንሣኤው መንፈስ እያንዳንዱን ክፉ ነገር ለመልካም ይቀይርላችሁ። አሜን የሚል ሰው በኢየሱስ ስም ይሁንለት። አሜን። ማጣት ከሌለ ማግኘት የለም። እግዚአብሔር እኮ በመጽሐፍ ቅዱስ ከመጀመሪያ እስከ መጨረሻ ከዘፍጥረት እስከ ራእይ አሳየን በሁሉ ነገር ገልጦ። ስለዚህ ትንሣኤ ከሞት በኋላ፣ ከጭንቀት በኋላ፣ ከፍርሃት በኋላ፣ ከስቃይ በኋላ፣ ተስፋ ከመቁረጥ በኋላ የተደረገ የእግዚአብሔር ኃይል ነው። አሜን። ትንሣኤ በጣም ልዩ ነገር ነው። አሜን። ብርሃን የጠፋበት እንደውም ይገርማል። ኢየሱስ ሌላ ደግሞ ትንሣኤ ኢየሱስ እውነተኛ ጌታ መሆኑን የገለጠበት ኃይሉ ነው። እውነተኛ ጌታ መሆኑ ኢየሱስ የተናገረውን ነገር የፈጸመበት ኢቨንት ነው። እሞታለሁ በሶስተኛው ቀን እነሳለሁ አለ። እንደተናገረ በዚህ የለም ተነስቷል። እስኪ ተነስቷል በሉ። ትንሣኤ በጣም ልዩ ነገር ነው። በጣም ልዩ ነገር ነው። አያችሁ፣ ትንሣኤ በጣም ስፔሻል ነገር ነው። ኢየሱስ በመስቀል ላይ ሲሞት ሰው ይሁን ስጋ ይሁን አይለይም ነበር ይላል ኢሳይያስ ምዕራፍ 52 ላይ። አይተነው ሰው እንደሆነ መለየት ይከብድ ነበር ይላል። ተቦጫጭቆ ተበጣጥሶ ነው የነበረው። ያ የተበጣጠሰ ነገር የለም። በትንሣኤ ኢየሱስ ሙሉ ስጋ፣ ንጹህ ስጋ፣ እጁና እግሩ ላይ ያለው የተበሳው ለፕሩፍ ለነሱ ለሰው እንዲያምን ከእንደገና መጨረሻ ሲመጣ የወጉት ያዩታል። ይሄው እናንተ ናቸው። እንደዛ ለማስረጃ ነው ያስቀረው። አዲስ ስጋ ነው ይዞ የተነሳው። ኮምፕሊትሊ ኒው ቅዱስ የሆነ አሜን አሜን። ኢየሱስ ታላቅ ጌታ መሆኑን ያሳየበት የተናገረውን የፈጸመበት ኢቨንት ነው ትንሣኤ። ጌታ ኢየሱስ በጣም ባሳዛኝ ሁኔታ በመስቀል ላይ ከሞተ በኋላ በጣም አስፈሪ ነገር ሆነ። መስቀል ላይ ያለ ምን ሆነ መሰላችሁ? ተፈጥሮ ራሱ ሪስፖንድ አደረገ። ፀሐይ ጨለመ፣ ምድር ተናወጠ፣ መቃብር ተከፈተ። ኢቭን
ቢፎር ዘ ሬዘሬክሽን ያ ሁሉ ጨለማ ነበር ምድር ላይ ታውቃላችሁ። ቀን ላይ ጨለማ ሆኗል። ትዝ ይላችኋል አይደል? ዋይ ምክንያቱም ከዛ ጨለማ ከፀሐይ ጨለመች ተፈጥሮ በሙሉ ሐዘን፣ ዝምታ፣ ፍርሃት ሆነ። ከዛ በኋላ ነው ትንሣኤ የሆነው። ትንሣኤ የብዙ ለቅሶ ውጤት ነው። የጭንቀት ውጤት ነው። አሜን አሜን። እና ኢየሱስ ላይ የተባበሩ ነገር ልንገራቸው። አንደኛ ሞት፣ ሁለተኛ ሲኦል፣ ሶስተኛ ኃጢአት። በመስቀል ላይ እግዚአብሔር ኃጢአት አደረገ ይላል። ኃጢአት ሊይዘው አልቻለም። ሞት ሊይዘው አልቻለም። መቃብር ግሬቭ ሊይዘው አልቻለም። ሲኦል ሊይዘው አልቻለም። ሁሉንም አሸንፎ የተነሳበት the most powerful event ነው። የትንሣኤው ኃይል ከዚህ በፊትም አልነበረ፣ ከዚህ በኋላም አይኖርም። በጣም የሚገርመው ቅድም ነግሬያቸዋል። ይሄ ኃይል ግን ቅዱሳን ውስጥ አለ። እኔ በጣም ነው የሚገርመኝ። እኔ ምን እንደሚገርመኝ ታውቃላችሁ? እኔ አሁን መላእክት እንኳን በፊቱ ይላል እግዚአብሔርን በፊቱ ይኮነናሉ። አይተውት ጻድቅ ናቸው፣ ንጹህ ናቸው። እዛው እግዚአብሔር ዓለም ተፈጥረው እዛው እግዚአብሔር ዓለም ነው ያሉት። ግን ሲያመልኩት ዕለት ዕለት እያዩት ንጹህ ከመሆናቸው የተነሳ እያዩት ይኮነናሉ ይላል፣ ይወቀሳሉ። እኔ I am less holier than him ይላሉ። እና ፊታቸውን ይሸፍናሉ ኪሩቦች፣ ስራፊሞች እግራቸውን ይሸፍናሉ፣ ፊታቸውን ይሸፍናሉ፣ አይናቸውን ይሸፍናሉ። ከዛ ቅዱስ ቅዱስ እያሉ ያመልኩታል። በጣም አስፈሪ ጌታ፣ ትልቅ ጌታ። ግን እኔና እናንተው ሲቀመጥ አይገርምም? ይሄ የሚያስፈራ ትልቅ ጌታ ግን እኔና እናንተው ነው ያለው። አይገርምም? ይሄ ትንሣኤ ጌታ እኛ ውስጥ ነው ያለው። እንደዚህ ትልቅ የሆነ ጌታ እኛ ውስጥ እንዲሆን ያደረገበት የመጨረሻ ኃይሉ ነው። መቅለጥ እኮ ነበረብን፣ ገና እኮ መሞት ነበረብን እኮ። እንደዚህም እኮ እየኖረ ውስጣችን እየኖረ እኮ ኃጢአት እንሰራለን፣ እንደክማለን፣ እንወድቃለን። ግን he still forgives us። አይ በቃኝ ደከመኝ ብሎ ጥሎን አይሄድም። ውስጣችን ነው። የትንሣኤው ኃይል በጣም ልዩ ነው። የእግዚአብሔር አልቲሜት ፓወር ነው። አሜን ነው ወይ? አሜን። ሐዋርያት ሥራ ምዕራፍ 4 ላይ የእግዚአብሔር ቃል እንደዚህ ይላል። ሐዋርያት ሥራ ምዕራፍ 4 ቁጥር 33 ሐዋርያትም የጌታ ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። ምን ይመሰክሩ ነበር? የጌታ ኢየሱስ ክርስቶስን ትንሣኤ። በደንብ ስሙኝ። እዚህ ጋር መናገር እንፈልገው ነገር አለ። ሐዋርያት የሚመሰክሩት የኢየሱስን ትንሣኤ ነበር። ለምን? ትንሣኤ እኛ የትንሣኤው ምስክሮች ነን እያሉ ይናገሩ ነበር። ለምን መሰላችሁ? ትንሣኤ ካልተሰበከ ወንጌል አልተሰበከም። ይሰማል? አሜን በሏ። ትንሣኤ ከሌለ ወንጌል የለም። ትንሣኤ ከሌለ ኢየሱስ የለም። ሌሎች ሃይማኖቶች በኢየሱስ ያምናሉ፣ ምድር ላይ መምጣቱን ያምናሉ፣ ከሞት መነሳቱን ግን ኮንፌስ አያደርጉ። ዋይ? ምክንያቱም ወንጌል ያለው ትንሣኤ ላይ። አሜን አሜን። በሙስሊም ብትሄዱ እስላሞች ያምናሉ፣ ኢየሱስን ያምናሉ። ነብዩላህ ኢሳ ነው የሚሉት፣ ነብዩ ኢሳ ነው የሚሉት። he is not prophet, he is God። አረ አሜን። ጴንጤ ያለ እዚህ ቤት ጮሆ አሜን የሚለኝ። ሌሎችም ሃይማኖቶች ኢየሱስን እኮ ያምናሉ አለ ይላሉ፣ ግን ኢየሱስ ከሞት ተነሳ አይሉ። ለምን መሰለ? ከሞት መነሳቱ ነው ሁሉንም ጠቅልሎ ከእግሩ በታች አደረገ ይላል። የኃይል የበላይነቱን ያረጋገጠበት እግዚአብሔር ኃይሉ የትንሣኤ ኃይል ይባላል። ይሄ የትንሣኤ ኃይል ነገራችሁ ላይ ይገለጥ፣ ህይወታችሁ ላይ ይገለጥ። አሜን ያለ ሰው በኢየሱስ ስም ይሁንለት። አሜን አሜን። ስለዚህ ትንሣኤ ምስክሮች ነን አሉ። ወንጌል ሙሉ የሚሆነው ትንሣኤ ሲሰበክ ነው። ኢየሱስ ተነስቷል። ሃሌሉያ አሜን አሜን። ሐዋርያቱ ለምን ይመስላችኋል በሄዱበት ቦታ ሲሰብኩ ተአምራት የሚሆነው? እዛው እስራኤል ምድር እዛው የእግዚአብሔርን ቃል የሚያውቁ
የሙሴን ሕግ ነቢያትን መጽሐፍ መዝሙራትን እና የጥበብ መጽሐፍትን በደንብ ጠንቅቀው በቃላቸው ሪሳይት የሚያደርጉ ሰዎች ባሉበት በዛ ሲቹዌሽን እነ ጴጥሮስ ሄደው ሲሰብኩ ለምን ታምር የሚሆን ይመስላችኋል? እነዛኛዎቹ አንድ ባይብል ቢሆንም የሚያውቁት በነገራችን ላይ እነ ጴጥሮስ ሲሰብኩ አዲስ ኪዳን እኮ ተጀመረ እንጂ መጽሐፉ አልተጻፈም። ይሰማል? ዘቡክ ኦፍ ሮማንስ የለም ነበረ። ማቴዎስ መጽሐፍ የለም ነበር። ሉቃስ የለም ነበረ። መጽሐፉ አልተጻፈም። እነሱ ነበሩ መጽሐፉ። ዳስ ዋይ መጽሐፍ ሲናገር you are the walking epistle ይላል። ያ መጽሐፍ እንዲል እናንተ የምትራመዱ መጽሐፍት ናችሁ ይላል። አሜን አሜን። ያ the bible is not this book, you are the bible። አሜን በሉ። ያ you are the bible። ለዛ ነው እናንተ በእኛ የምትነበቡ ግልጽ ደብዳቤ ናችሁ ይላል እኮ። አንተ እኮ ነው ደብዳቤ እኮ ነው። መጽሐፍ ቅዱስ እኮ ደብዳቤ ነው። አሜን። ለሮሜ ሰዎች ደብዳቤ፣ ለኤፌሶን ሰዎች ደብዳቤ፣ አሜን። ለተሰሎንቄ ሰዎች ደብዳቤ፣ ለቆሮንቶስ ሰዎች ደብዳቤ። ያ ደብዳቤ እኮ ነው። መጽሐፍ ግን ሲል እናንተ ናችሁ ደብዳቤ ይላል። you are the walking epistle ይላል። አሜን ነው ወይ? ያ እና ለምሳሌ ጳውሎስን ኢየሱስ ኢንካውንተር አደረገውና ገለጠለት ራሱን። ከዛ ሂድ አለው። ወደ አሕዛብ ሁሉ ሄደ ትሰብካለህ አለው። ጳውሎስ ሄደ። ጳውሎስ ሲሄድ እንግዲህ የያዘው መጽሐፍ ምንድን ነበር? በዛ ጊዜ የያዘው አንደኛ ከሐዋርያቱ የተሰጠው ምክር ስለ ኢየሱስ፣ ስለ መወለዱ፣ ስለ ማደጉ፣ ስለ ተቀበለው መከራ፣ ስለ ሞቱና ስለ ትንሣኤው አማዳት የሆኑ ሐዋርያት አስተማሩት። ከዛስ ሰውየው የተማረ ነበረ፣ ሕግ የሚያውቅ ነበረ፣ መጽሐፍ ቅዱስም የተማረ ቴዎሎጂ የተማረ ከገማልያል አገር የተማረ ነበር። ስለዚህ ይሄ ሰው የሙሴን ሕግ የመዝሙር መጽሐፍትን የነቢያት መጽሐፍትን የሰለሞን የጥበብ መጽሐፍትን ነበሩት። ጸሐፊ ነው፣ አንባቢ ነው። እሱን ይዞ ነው ወደ አረቢያ ሄደው እግዚአብሔር የሚባል አምላክ የማያውቁ ፀሐይ፣ ዛፍ፣ ጨረቃ፣ ኮከብ፣ ወንዝ አምላካቸው የሆነ ሰዎች ጋር ሄደ። ከዛ ስለ ራሳቸው አምላክ ይሰብካሉ። ሁሉም የራሱ አምላክ አለው። አምላክ ምንድነው? እኔ አምላክ ይዤ መጥቻለሁ ሲል የምን አምላክ? የኔ አምላክ ወንዝ ነው። እስከዛሬ አሳ እየሰጠኝ አሳ ያበላኛል፣ መስኖ እያረኩበት ተክሌን ያበቅል። የኔ አምላኬ ውሃ ነው ይላል። በነገራችን ላይ የፈርዖን ልጅ ሙሴን ስታገኘው ስሙ ሙሴ አለችው። ትዝ ይላችኋል? ለምን? ሙሴ ማለት ምን ማለት ነው? ከውሃ ያገኘሁት the god of the water gave me ማለት ነው። የውሃውን አምላክ ነበር መርሜድ ነበር የምታመልከው። ይሄ መርሜድ ሽቶ፣ መርሜድ ጌጥ የምታረጉ ተጠንቀቁ ሴቶች። ግማሽ ሰው ግማሽ አሳ ታውቃላችኋል? ስቶፕ ዩዚንግ መርሜድ ቲንግ ኢትስ ዲማኒክ። እና የፈርዖን ልጅ ከውሃ ውስጥ አወጣሁት ስትል ስሙን ሙሴ አለችው። የሙሴ ሚራክል እንዳለ የተያዘው ከውሃ ጋር ነው። ቀይ ባህርን ይከፍላል፣ አለት ሲመታ ውሃ ይሰጠዋል። ትዝ ይላችኋል? አዎ። እግዚአብሔር ደግሞ በውሃው ጋድ ላይ የውሃው አምላክ ነኝ በሚለው አምላክ ላይ ቀባው። አየ። ለዛ ነው ውሃውን ሲመታ አሳው በሙሉ ሞተ። ትዝ ይላችኋል? በግብፅ እና ጳውሎስ ደግሞ በዘመኑ ሄዶ ሲሰብክ አይ እኔ ውሃ ነው አምላኬ ይሉታል፣ ወይ ፀሐይ ነው አምላኬ ይሉታል። አይደለም ኢየሱስ የሚባል አምላክ አለ። ምንድነው የምታወራው አንተ ሰውዬ? በዛ ላይ መላጣ ነው፣ አጠር ያለ ነው፣ ምን ችግር አለብን ይሉታል። ኖ የኔ አምላክ ግን ታምር ያደርጋል። እንዴት? የኔ አምላክ ሞቶ ለአንተ ኃጢአት ሞቶ ከመቃብር ተነስቷል ይላል። ትቀልዳለህ እንዴ? ከሞት ማይነሳ ያም ማረጋገጫ አለኝ። ምን? እዚህ ጋር ይሄ እውር ሰውዬ ያያል። አሁን እንዴት ያያል? በዚህ በተነሳው ጌታ በኢየሱስ ስም። አየህ? እንዴት? አዎ በኢየሱስ ስም እይ ሲለው አይኑ ይከፈታል። ሁሉም ተአምራት ሳይ ወደ ጳውሎስ አምላክ ይመጣል። ቀኝ እጃችሁን ስጡኝ። ይሄ የትንሣኤ መንፈስ ይስራላችሁ። አረ አሜን በሉ በኢየሱስ። ይሄ የትንሣኤ መንፈስ ይስራላችሁ። አሜን አሜን። እና የእግዚአብሔር ኃይል በሐዋርያት የተገለጠው is because of the power of resurrection። በትንሣኤው ኃይል ምክንያት ነው። እነ ጴጥሮስ አገልግሎት ሲጀምሩ እንዳለ ኤፒስትልስ ከሮሜ መጽሐፍ እስከ ራእይ የለም። ወንጌላት አራቱ ወንጌላት ግን ያዩት ላይፍ ነው። ያዩትን ቴስቲሞኒ ነው የጻፉት። አሜን ነው። ያዩት አብረው ወቅስ ያረው ከኢየሱስ ጋር ኢየሱስ የሚያደርገውን እያዩ የነሱ ኖት፣ አሁን እንደዚህ ኖት ጽፎ አይደለ? የነሱ ኖት እኮ ነው ባይብል የሆነው።
አሜን። ኢየሱስ ጋር ለምሳሌ አንድ ቤት ኢየሱስ ገባ። ሁሉም ተጠቅጥቀው ነበር፣ መግቢያ የለም ነበር። ከዛ ሽባ ሰው ይዘው መጡ ምናምን ይላል። ያ ያሉ እነ ማቴዎስ እነ ዮሐንስ አዎ። ከዛ በኋላ በጣራ ቀደው አስገቡ። ይነግራቸዋል። ምን አለሽ እንዴት ሆነ? አዎ ይጽፋሉ፣ ኢቨንቱን ይጽፋሉ። ያ ባይብል ሆነ። አየ ያንን ግን ህይወት የሰጠው ላይፍ የሰጠው የትንሣኤው ኃይል ይባላል። ኢየሱስ ከሞት እስከሚነሳ ድረስ ምንም ኃይል የላቸውም ነበር። አሜን ናቸው። እና ይሄ ነጥቤ ወዴት ይወስደኛል መሰላችሁ? ማቴዎስ ምዕራፍ 28 ላይ በጣም የሚገርም ቃል አለ። ላንብብላችሁ። ኢየሱስ መቃብር ጋር ሴቶቹ ሄዱ። ታውቁታላችሁ እናንተ ታሪኩን ከቁጥር 1 እስከ መጨረሻው እናንተ በኋላ አንብቡት። ኢየሱስ መቃብር ጋር ሴቶቹ ሄዱ መቃብሩን ለማየት ሲሄዱ ጠባቂዎች እዛ ነበሩ። ጠባቂዎቹ አሉ። ኢየሱስ ምን ብለው ነው ያስጠበቁት? ይሄ አሳች መምህር እነሳለሁ ብሎ ሲናገር ነበር፣ ስለዚህ ይጠበቃሉ ሲል ተደረገ። መቃብሩ ጠባቂ እዛ ቆሙ። ኢየሱስ መቃብር ውስጥ የለም። እነሱ ግን መቃብር ይጠብቃሉ፣ ባዶ መቃብር። አሜን ነው ወይ? ኢየሱስን ፈልገው ሴቶቹ ሲመጡ በሶስተኛው ቀን መልአክ ተገለጠ። ታላቅ መልአክ፣ የጌታ መልአክ ነው የሚባለው። ይሄ መልአክ መጣና የጌታ መልአክ እናንተ ሴቶች ምንድን ነው የምትፈልጉት? እሱ እኮ እንደተናገረ ተነስቷል፣ በዚህ የለም አሉ። ስሙ መልአኩ። ቀጥሎ ምን አሉ? ሂዱና ለነ ጴጥሮስ ለወንድሞቻችሁ ንገሯቸው፣ ሴቶች የትንሣኤ ምስክር ነው የሆኑት። የመጀመሪያ ኢየሱስ ተነስቷል ነው ያሉት። ይሄንን ሲናገር ቁጥር 11 ላይ ሴቶች እሺ ብለው ለመናገር ሲሄዱ ሴቶች በመንገድ ላይ ሳሉ ወደነ ጴጥሮስ ሲሄዱ ከጠባቂዎቹ ጥቂቶቹ ወደ ከተማ በመሄድ የሆነውን ሁሉ ለካህናት አለቆች አወሩላቸው። አረ እኛ እዛ እየጠበቅን መልአክ ተገልጦ ለሆኑ ሴቶች ነገራቸው፣ ለደቀ መዝሙሮቹ እዚህ የለም ተነስቷል ብላችሁ ሂዱና ንገሩ ተባለ ብለው ሄደው ለሚያስጠብቋቸው ለቀጠሯቸው ሰዎች ሲናገሩ ምን አሏቸው? ቀጥሎ የካህናት አለቆች ከሽማግሌዎች ጋር ተሰብስበው ተማከሩ ይላል። ለወታደሮች በቂ ገንዘብ በመስጠት እንዲህ ያሏቸው፣ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። በጣም ሲሪየስ ጉዳይ ነው። አልተነሳም በሉ፣ ሰርቀውት ነው በሉ። ኢየሱስን ከተቀበረበት ደቀ መዛሙርቱ ሰርቀዋል በሉ። ለምን? ኦልሬዲ ሊነግሯቸው ሄዱ ሴቶቹ። መልአክ አይተናል ባይናችን፣ ዘበኞቹ፣ ጠባቂዎቹ። ስለዚህ ይሄ ነገር ሲሪየስ ነው። አሁን እነዚህ ሰዎች ያውቃሉ። ይሄንን ሐሳብ የሰጣቸው ለሽማግሌዎቹ ማን ነው? ኢንስፓየር ያደረጋቸው ኢዝ ዘ ዴቪል፣ አጋንንት ነው፣ ሰይጣን ነው። አያችሁ? ሂዱና ገንዘብ ከፍሏቸው ወደቀ መዛሙርቱ እኛ ተኝተን በሌሊት ሰረቁት በሉ። ከዛ እንዲህ ያሏቸው፣ ይህ ወሬ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህ ወሬ በገዢው ዘንድ ቢሰማ እንኳን እኛ እናስረዳዋለን። ገዢው እንኳን እንዴ የት ሄደ የሰውዬ እውነት ነው እንደሚባለው ቢል እኛ እናስረዳዋለን። እናንተ ሰረቅን ስላላ ተሰርቀናል ኢየሱስን ሬሳውን በሉ። እኛ ደግሞ ገዢው ሲጠይቀን እናስረዳዋለን። ዶንት ወሪ ሂር ዩ ጎ ሂር ኢዝ ማኒ። እነሱ ሽቀላ አይደለ ሸቅለው ሄዱ። ገንዘባቸውን ይዘው ሄዱ። አያችሁ? ገንዘባቸውን ይዘው ሄዱ። ገንዘብ ተቀብለው የታዘዙትን እንደታዘዙ አደረጉ። ለምንድነው የትንሣኤው ዜና እንዲዋሽ የተፈለገው? እቺን ተናግሬ ይጨርሳል። ለምን የኢየሱስ መነሳት ራስ ምታት ሆነ? አሜን ናቸው ወይ? ለምን ትንሣኤውን መደበቅ ተፈለገ? ቅድም እንደነገርኳችሁ ትንሣኤ ከሌለ ወንጌል የለም። ሞቶ የቀረረ ታምራት አድራጊ እንደነ ሙሴ እንደነ ኤልያስ እንደነ ኤልሳ ከነቢያት አንዱ ሊያረጉት ማለት ነው። ለዛ ነው ኢየሱስ ማን ነው ትላላችሁ እናንተ? ሰው ምን ይላል ስለኔ? ኤልያስ ነው ይላሉ፣ እንደዚህ ነው ይላሉ፣ እንደዛ ነው ይላሉ። እና እናንተስ? አንተ የእግዚአብሔር ልጅ ነህ። የእግዚአብሔር ልጅ ነህ ወይ? አንተ የእግዚአብሔር ልጅ ከሆንክ እስኪ ድንጋዩን ዳቦ አድርግ ሲለው ነበር። ይሄንን መከልከል ነው የፈለገው ሰይጣን። ትልቁ የሰይጣን ሲስተም ነው። የጌታ መልአክ ለሴቶቹ ከተናገረ በኋላ ጠባቂዎቹ አብረው ሰምተዋል። ሰማችሁኝ?
ጠባቂዎቹ አብረው ሰምተዋል። ጠላቶቹም ራሱ አብረው ሰምተዋል። የትንሣኤ አክቹዋሊ የመጀመሪያ ምስክሮች ሴቶቹና የኢየሱስ ጠላቶች ናቸው፣ ጠባቂዎቹ ናቸው። ከጴጥሮስ ቀድመዋል። ተነስቷል ለማለት መልአክ መጥቶ ነገረን። ተነስቷል ለማለት ኢየሱስ ጌታ ነው። አረ ጌታችን ተነስቷል። አረ አሜን ነው ወይ? አሜን አሜን አሜን። እንዲዋሹ ተከፈላቸው። ከእንደገና ገንዘብ ከፍለው አስዋሹ። ከእንደገና ገንዘብ ከፍለው ይውላችሁ። አንድ ነገር ልንገራችሁ። ጠላት የሚያደርገው ጠላት መክሰር ልማዱ ነው። ሁሌ ጠላታችን እንደከሰረ ነው። እስኪ ጠላቴ መክሰር ልማዱ ነው በል። እኔ ደግሞ መክበር ልማዴ ነው በል። ይሄን የማይል ሰው ራሱ አለ። አሁን እንደዚህ ሳያችሁ በኢየሱስ እስኪ ጠላቴ መክሰር ልማዱ ነው በሉ። እኔ መክበር ልማዴ ነው በሉ። ከጎናችሁ ያለውን ሰው ደግሞ ነካ አድርጉትና ጠላትህ መክሰር ልማዱ ነው፣ አንተ ደግሞ መክበር ልማድ ነው በሉልኝ። አሜን አሜን አሜን። አዎ ባዶ መቃብር ያስጠብቃል፣ ገንዘብ ከፍሎ ያስዋሻል። ለዛ ነው ሰዎች ሲዋሹባችሁ፣ ሰዎች የተለያየ አይነት ኔጌቲቭ ነገር ሲናገሯችሁ ምንም እንትን ማለት የለባችሁ፣ መጨናነቅ የለባችሁ። አሜን ናችሁ ወይ? አዎ ለምን እንዲዋሹ ተፈለገ? አንደኛ ደህንነት ያለ ትንሣኤ ስለሌለ ነው። ደህንነት ያለ ትንሣኤ ስለሌለ ነው። በደንብ ስሙን። ለምን እንዲዋሹ ተፈለገ? እኛ ዛሬ ተነስቷል ብለን ላብ እስከሚያልበን እንደዚህ ምንጮኸው ምክንያቱም የዳነው በኢየሱስ መነሳት ስለሆነ ነው። በሞቱ ብቻ አይደለም፣ በሞቱና በትንሣኤው ነው። ኢየሱስ ሲሞት ሳክሪፋይስ ነው የሆነው። አሜን ነው። የኢየሱስን ሞት ደግሞ አንድ ነገር ልንገራችሁ በዚህ አጋጣሚ። የኢየሱስ ሞት በአሮጌው ኪዳን የነበረውን የእንስሶች ሳክሪፋይስ ሪፕሬዘንት ያደርጋል። ልክ ነኝ አይደለ? በኦልድ ቴስትመንት የነበረው ግን የእንስሶች ሳክሪፋይስ አንድም በግ፣ አንድም ዋኖስ፣ አንድም ጥጃ፣ አንድም የሚሰዋ እንስሳ ተገርፎ አይሰዋም። አሜን ነው። ተገርፎ የሚሰዋ መስዋዕት የለም። እንደውም እግዚአብሔር ይላል ያልተሰበረ መስዋዕት ነው የምትሰጡኝ፣ ንጹህ መስዋዕት አምጡልኝ። ኢየሱስስ ልዩ የሚያደርገው በደንብ ተገርፎ ተበጣጥሶ ነው የተሰዋው። ለዛ ነው በመገረፉ ቁስል እኛ ተፈወስ። አየ ኢየሱስ እዛ ጋር ሲመታ፣ በደንብ ስሙኝ። ኢየሱስ ሲመታ የኔ እዚህ ጋር አታክ ሊያደርገኝ ያለው በሽታና ኃጢአት ከኔ ላይ የተነሳ ነው። አረ አሜን በሉ። ሌላ አንድ ነገር ልንገራችሁ። ኢየሱስ ለኃጢአታችን ነው ደሙ የፈሰሰ የሞተው አይደል? እግዚአብሔር ኢየሱስን ኃጢአት አደረገ ይላል። ኃጢአትን እንደዚህ ብላችሁ ይዩት። ኃጢአትን እስኪ ልጅ ያለው እጁን ያሳይ። ልጅ ያለው በጣም ጥሩ። አሁን ምሳሌ ነው። ኃጢአት እንደ በሽታ ነው ለእግዚአብሔር። ኃጢአት በሽታ ነው። በደንብ ስሙ። አንድ ወላጅ ልጁ ካንሰር ቢይዘው ጋድ ፎርቢድ አይዞው፣ ምሳሌ ነው። ወላጅየው ልጁን ይወደዋል አይወደውም? ካንሰሩን ይወደዋል ይጠላዋል? አያችሁ? you have to separate between two። ልጃችሁን በምትወዱበት ልክ፣ ለልጃችሁ ባላችሁ ፍቅር ልክ፣ በዛው ልክ ልጃችሁ ውስጥ ያለውን በሽታ ትጠሉታላችሁ። ኃጢአትን እግዚአብሔር መጥላቱ የፍቅሩ ልክ ነው። አሜን ናቸው። ለምን መሰላችሁ? ኃጢአት ስናደርግ እግዚአብሔር ኃጢአቱን በጣም የሚጠላው በጣም ስለሚወደን ነው። አሜን ናቸው ወይ? ልክ ልጅ ውስጥ ያለን ካንሰር with all the passion, with everything in you hate the cancer inside your child። ኃጢአት ልክ እንደዛ ነው። እግዚአብሔር ውስጣችን ያለውን ኃጢአት በዛ ልክ ይጠላዋል። ለምን? በጣም በዛ ልክ ስለሚወደን ነው። አሜን አሜን። ስለዚህ ኢትስ ኦኬ የሚባል ኃጢአት የለም። ኃጢአት ነው። አሜን። ያ አንዳንድ ጊዜ አሁን ለምሳሌ እግዚአብሔር የሚወደው ልጅ ይገስጻል ይላል። ኢቭን ፓስተር እኔ የምወድ ከሆነ ገስጻል። ኃጢአት አደረግ እንደዚህ ወደኩ ሲል ኮንዴም አላረግም። ዋይ ብዬ ሳብ አድርጌ እናገራል። ግን ዋይ እንደዚህ አይደረግም፣ እንጸልይ፣ እንጾም፣ እንደዚህ እናርግ፣ እንዲህ ነው ብዬ እግዚአብሔርን ቃል ስናገር ምን አገባው ብሎ ዞር የሚል ከሆነ you are refusing my love for you። አሜን ነው።
ፍቅሬን አልፈልግም ወደዛ ሄድ እያልክ ነው። እኔ ደግሞ የእግዚአብሔርን ፍቅር አስተላላፊ ነኝ። አሜን ናችሁ ወይ? እግዚአብሔር ለዛ ነው ኢየሱስ እንደዛ ሲመታ፣ ኢየሱስ እንደዛ ሲገረፍ፣ ኢየሱስ በዛ ስቃይ ውስጥ ሲያልፍ እግዚአብሔር ዝም አለው ይላል። ለምን? እግዚአብሔር ኢየሱስን የሚወደውን ያክል ኃጢአትን ስለሚጠላው ነው። አሜን በሉ። አሜን አሜን አሜን። አዎ ልክ ሰው ልጅ ውስጥ ያለን በሽታ እንደሚጠላ እግዚአብሔር ልጆች ውስጥ ያለን ኃጢአት ይጠላል። ለምን? ልጅህን በጣም ስለምትወድ ውስጡ ያለውን ካንሰር ትጠላለህ። አሜን ነው። ልክ እንደዛ ነው የኢየሱስ ሞት ማለት ነው። ኢየሱስ ተገርፎ አይደለም፣ እንስሶቹ ተገርፎ አይደለም የሚሰውት። ኢየሱስ ግን ተገርፎ ነው የተሰዋው። ዲፍረንት መስዋዕት ነው ኢየሱስ፣ እንደ በግ አይደለም። አሜን አሜን አሜን። ኢየሱስ ጌታ ነው። አሜን። ለምንድን ነው ትንሣኤው እንዲዋሽ የተፈለገው አልኳችሁ? ያለ ትንሣኤ ደህንነት የለም። ሮሜ ምዕራፍ 10 ቁጥር 9 ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በልብ ብታምን ምን ታደርጋለህ? ትጸድቃለህ። እግዚአብሔር ከሞት እንዳነሳው በአፍህ ብትመሰክር ትድናለህ። ደህንነት በትንሣኤ ነው ሲል የተደረገው። ለዛ ነው ዋሹ፣ አልተነሳም፣ ተሰርቆ ነው በሉ ያሉት። ኢየሱስ ጌታ ነው። አሜን አሜን። ኢየሱስ ክርስቶስ ከሙታን በመነሳቱ ይላል ጴጥሮስ ምዕራፍ 1 ላይ፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እና 5 እናንተ አንብቡት። ኢየሱስ ከሙታን በመነሳቱ እድፈት ለሌለበት ለንጹህ ሕይወት እኛን ከእንደገና ወለደን ይላል። ዳግም ልደት ያለው በትንሣኤ ስለሆነ ትንሣኤው እንዲዋሽ ተፈለገ። አንድ ነገር ልንገራችሁ፣ ጠላታችሁ ወደደም ጠላ የእናንተን ክብርና ትንሣኤ ይሰማል። አሜን ያለ ሰው ይሁንለት በኢየሱስ። ሌላ ሁለተኛ ነጥብ፣ ለምንድን ነው ትንሣኤው እንዲዋሽ የተፈለገው? የእግዚአብሔር ቃል፣ የእግዚአብሔር የተስፋ ቃል ፍጻሜ እንደሌለው አርጎ ጠላት ለማስቆጠር በሰዎች ወይም የዳዊት ትንቢት ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ሐዋርያት ሥራ ምዕራፍ 2 ቁጥር 22 እቺን ቃል አንብብላችሁ ጨርሻለሁ። እሺ በጣም የሚጣፍጥ ቃል ነው፣ ስሙ። ምዕራፍ 2 ቁጥር 22 ላይ እንደዚህ ይላል፣ የእስራኤል ልጆች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱ ኢየሱስ በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቅ ምልክቶች በእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነው። እርሱም በእግዚአብሔር በተወሰነ ሐሳቡና በቀደመ እውቀቱ ተሰጥቶ በአመፀኞች እጅ ተሰቅለው ገደሉት። እግዚአብሔር ግን ከሞት ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ከዛ እንዴት ተረጋገጠ? ይሄ ከየት ነው ያወቅከው ሲሉት ጴጥሮስ ነው። ምን አለ? ቁጥር 25 ላይ ዳዊት ስለ እርሱ እንዲህ ይላል። የዳዊት ቃል የትንቢት ቃል ውሸት ነው ለማስባል ትንሣኤ የለም ብላችሁ መስክሩ ብለው ከፈሏቸው። ትንሣኤያችሁ እንዳይወራ ሲፈልግ ጠላት ኃይላችሁን ሊያሻንስ ፈልጎ ነው። አሜን አሜን። ስለዚህ እንደዚህ አለ ዳዊት ስለ እርሱ እንዲህ ይላል፣ ጌታን ሁል ጊዜ በፊት ያየሁት እንዳልታወቅ በቀኜ ነው። ስለዚህ ልቤን ደስ አለው፣ ልሳኔ ማሴት አደረገ። ደግሞም ሥጋዬ በተስፋ ያድራል፣ ነፍሴን በሲኦል አትተዋትምና ብሎ ዳዊት ያኔ ድሮ ዘምሯል። እግዚአብሔር ስለ ትንቢት ቃል የተመሰገነ ይሁን። አሜን አሜን። ትንቢታችሁ ይፈጸማል በኢየሱስ። የሕይወትን መንገድ አስታወቀኝ፣ ከፊት ጋር ደስታ ትሞላብኛለህ። የኢየሱስ ክርስቶስ ያ የትንቢት ቃል ስለሱ የተነገረ የትንቢት ቃል ይነሳል የሚል የትንቢት ቃል እንዳልተፈጸመ ጠላት ለመዋሸት ስለፈለገ ከፍሎ እንዳትናገሩ ተሰረቅም በሏል። ትንሣኤ መነገር አለበት። አሜን። ይኸውላችሁ ኢየሱስ ይወዳል ብቻ ትብሉ ስለ ጌታ ስትመሰክሩ ኢየሱስ እግዚአብሔር ይወዳል ሁሉም ሰው አዎ ነው የሚለው ኖ ስለ አንተ ኃጢአት ሞቶ ተነስቷል በሉት። ትንሣኤን ስትናገሩ some kind of power because the power in every believer is the power of resurrection። የትንሣኤ ኃይል ነው በእኛ ውስጥ ያለው። አሜን አሜን። ቀኝ እጆቻችሁን ስጡኝ። ቤተ ዘመዶቻችሁ በሙሉ በዚህ ትንሣኤ ኃይል ወደ ዘላለም ሕይወት ይምጡ። ዘመድ ጓደኞቻችሁ ደህንነት ያገኙ። አረ አሜን። ሌላ ሶስተኛ ነጥብ በኢየሱስ የሚያምኑ በመንፈስ ቅዱስ እንዳይሞሉ ነው ትንሣኤው እንዲዋሽ የተደረገው። መጽሐፍ ቅዱስ ላይ የሆኑ ደቀ መዛሙርት ነበሩ። 19ኛው ምዕራፍ ካልተሳሳትኩ ሐዋርያት ሥራ ላይ ደቀ መዝሙር ነበሩ። ቁጥራቸው 12 ነበረ። በኢየሱስ ያምኑ ነበረ። ደቀ መዝሙር ነበሩ ይላል። ጳውሎስ ሄዶ ሲሰብክላቸው መንፈስ ቅዱስ አልተሞሉ። እንዴ እናንተ አልተጠመቃችሁም እንዴ በመንፈስ ቅዱስ አላቸው። ግን ደቀ መዝሙር ይላቸዋል። አይ
እኛ የምናውቀው መንፈስ ቅዱስ ጥምቀት የለም እንዴ? እና በምን ጥምቀት ነው የምታውቁት? በዮሐንስ ጥምቀት። ስቲል በኒው ቴስትመንት ብሊቨር ሆነው በኦልድ ቴስትመንት ላይፍ ስታይል ነበር የሚኖሩት እንዴ? በሉ ጳውሎስም እጁን ጫነባቸው፣ መንፈስ ቅዱስን ተሞሉ ይላል። ይኸውላችሁ በኢየሱስ የሚያምኑ በመንፈስ ቅዱስ እንዳይሞሉ ሰይጣን ገንዘብ ሰዎችን ከፍሎ አልተነሳም ተሰርቆ ነው ብላችሁ መስክሩ አስባለ። ስማ፣ የትንሣኤው ኃይል በጣም ኃይለኛ ኃይል ስለሆነ በሆኑ ሰዎች ጉቦ የሚቆም አይደለም። አሜን አሜን። ኢየሱስ ጌታን በጉቦና በእንትን ብር የሚቆም አይደለም። ኢየሱስ ያድናል። ስለዚህ በኢየሱስ የሚያምኑ በመንፈስ ቅዱስ እንዳይሞሉ ትንሣኤን ካላመነ ሰው በነገራችን ላይ ታውቃላችሁ እስላሞች በኢየሱስ ያምናሉ። እንደውም ነብዩ መሐመድ በጣም እሱን ስሙት ብለዋል ይላሉ። ልክ ነኝ አይደል? ኧረ እኔ እስላም ነበርኩ ነው። ምንም መጠየቅ አይገባም። እናንተ መጠየቅ እኔ ሙስሊም ነበርኩኝ። እና መሐመድ ራሱ ስለ ኢየሱስ በቃ ልዩ ስፍራ ነው ያላቸው ይባላል። ሌሎችም ሃይማኖቶች ስለ ኢየሱስ ፖዚቲቭ የሆነ ማይንድ ሴት ያላቸው። ማይ ፍሬንድ ኢየሱስ ፖዚቲቪቲ ያለም ሂ ኢዝ ጋድ። አሜን አሜን። እሱ እግዚአብሔር ነው፣ ያድናል ኢየሱስ። እና በኢየሱስ የሚያምኑ ያምናሉ፣ በኢየሱስ ያምናሉ፣ ግን መንፈስ ቅዱስ የለባቸው። ኢየሱስ ከሞት ተነስቷል ካላልክ አትሞላም። ስለዚህ ለምን እንዲዋሽ ተፈለገ? ትንሣኤው እንዳይሞሉ አማኞች። የመጨረሻው ነጥብ ትንሣኤው ለምን እንዲዋሽበት ተፈለገ? የእግዚአብሔር የመጨረሻ ፓወር ስለሆነ ነው። የመጨረሻ ነጥቤ ነው። ጨርሻለሁ። ለምንድን ነው ትንሣኤ እንዲዋሽበት የተፈለገው ብትሉኝ፣ የእግዚአብሔር የመጨረሻ አልቲሜት ፓወር ኦፍ ጋድ ነው። መጽሐፍ ሲናገር መዝሙር 66 ቁጥር 3 ላይ ኃይል ብዙ ሲሆን ጠላቶች ምን አደረጉ? ዋሹብህ። አየህ፣ ጠላቶች ዋሹ። ኃይል ብዙ ሲሆን አለ ዳዊት። እኮ የሚገርም ነብይ እኮ ነው። እኔ ምን አይነት ሰው እንደሆነ ዳዊት። ኃይል ብዙ ሲሆን እንደውም እንዲህ ይላል 66ኛው ምዕራፍ መዝሙር ቁጥር 3 ላይ እግዚአብሔር እንዲበሉት ስራ ግሩም ነው ይልና ኃይል ብዙ ሲሆን ጠላቶች ዋሹብህ ይላል። የመጨረሻው ኃይል ነው የትንሣኤው ኃይል። እንደ ትንሣኤው አይነት ኃይል የለም፣ በፊትም አልነበረ፣ ወደፊትም አይኖር። የትንሣኤው ኃይል ኢየሱስን ከሙት ያስነሳው ኃይል ደግሞ በእኔና በእናንተ ውስጥ አለ። ዩ አር ኖት ኦርዲነሪ፣ ተራ ሰው አይደላችሁም። አሜን አሜን አሜን። እግዚአብሔር የመጨረሻ ኃይሌ ነው ያለውን ኃይል ያስቀመጠብህ ጀግና ነህ። ጩና አሜን በል በኢየሱስ። ምን አይነት መውደድ ነው እግዚአብሔር ለኛ ያለ። ከዚህ በላይ እኮ ኃይል የለውም እግዚአብሔር። ይህ ትንሣኤው ኃይል ደግሞ በእኛ ውስጥ አለ። እንደውም ሮሜ ምዕራፍ 8 ላይ ነው እንደዚህ የሚለው እግዚአብሔር ኢየሱስ ክርስቶስን ከሙታን ያስነሳ ያ መንፈስ በእናንተ ውስጥ ቢሆን ሙት ለሆነ ስጋችሁ ምን ይሰጣል ይላል። Every bad cell in your system will be rejected by the power of resurrection. ውስጣችሁ ያለ ህመም፣ በሽታ በትንሣኤው ኃይል በኢየሱስ ስም ከውስጣችሁ ይውጣ። እስኪ በኢየሱስ ስም በሉ፣ በትንሣኤው ኃይል በሉ፣ ከውስጤ በሉ፣ የትኛውም የማይመቸኝ ነገር ይውጣ። ሌላ ደግሞ ሐዋርያው ጳውሎስ የጻፈልን የመጨረሻ ቁጥር ኤፌሶን ምዕራፍ 1 እናንተ ከ15 እስከ 23 አንብቡት። እጸልይላችኋለሁ በአብ ፊት እንበረከካለሁ ብሎ ጳውሎስ የተናገረው ጸሎት ነው፣ የጸለየው ጸሎት ነው። እና ቁጥር 18 ላይ ነው። ቁጥር 18 ላይ እንደዚህ ይላል፣ ይህም የልብ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ። እስኪ ከሁሉ የሚበልጥ የኃይሉ ታላቅነት በሉ። አይሰማም። ከሁሉ የሚበልጥ የኃይሉ ታላቅነት በሉ። ምን እንዲሆን ታውቁ ዘንድ ነው አለና ቀጥሎ ያለውን ስሙ። ክርስቶስን ከሙታን ሲያስነሳው ያ ኃይል ነው። The greatest power of God is the power of resurrection. ክርስቶስን ከሙታን ሲያስነሳው ከአለቅነት፣ ከስልጣን፣ ከኃይል፣ ከጌትነት ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ትንሣኤው የመጨረሻ አሜን።
እንደዚህ ብሎ አያቆምም። ስሙኝ ቅዱሳን፣ ኃይል የለኝም ኃይሌ ትንሽ ነው ምናምን ማለት መብታችሁ ነው። ግን እግዚአብሔር ልጆች ውስጥ ትንሽ ኃይል አላስቀመጠም። ፈልጎ እንደዛ ማለት እኔ ኃይል የለኝም ማለት ይቻላል። ኢንክሪዝ ማይ ፓወር ምናምን ማለት ይቻላል። ለእኛ ስለሚጣፍጥ ነው እንጂ ይሄ ጸሎት እንደዚህም ተብሎ አይጸለይም። ሜይ ዩር ፓወር ማኒፌስት ነው የሚባለው። ምክንያቱም ኢትስ ኦልሬዲ ኢንሳይድ ኦፍ ዩ። አሜን አሜን። ኢትስ ኦልሬዲ ኢንሳይድ ኦፍ ኤቭሪ ቢሊቨር። ይሄውላችሁ ይሄ የኃይል የብርታቱ ስራ ይታያል ብለው ሁሉን ከእግሩ በታች ያስገዛለት፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። ለማሰጠው ቤተ ክርስቲያን ማነች? ቀጥሎ ያለው ቁጥር እርሷም ቤተ ክርስቲያን አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ጮክ በሉና እኔ የእግዚአብሔር ሙላት ነኝ በሉ። አቤት አቤት ትንሣኤ! አየ እኔ የእግዚአብሔር ሙላቱ ነኝ። ለምን? በኢየሱስ መነሳት አምኛለሁ። ያንን በማመኔ ደግሞ የትንሣኤው ኃይል እኔ ውስጥ አለ። አሜን። አዎ ይሄ ከሞት የሚያስነሳ አጋንንት የሚያስወጣ ብቻ ኃይል አይደለም። እንደ ኢየሱስ እንድንኖር የሚረዳን ኃይል ነው። ሰው እንድንወድ የሚያደርገን ኃይል ነው። የመንፈስ ፍሬ እንድናበቅል የሚያደርገን ኃይል ነው። ሰው ይቅር እንድንል የሚያደርገን ኃይል ነው። አሜን። የትንሣኤው ኃይል የሚሰራበት አማኝ አንድ በጣም ምርጥ ምልክት ልንገራችሁ። ይቅርታ ማድረግም ይቅርታ መቀበልም አይከብደውም። አሜን ነው። ትሩሊ የኢየሱስ ትንሣኤ ኃይል ከገባባችሁ you will forgive and you receive forgiveness። ሰዎች ሮንግ ሲያደርጓችሁ ሶሪ ሲሏችሁ በቃ አሜን ብላችሁ በቃ ኖርማል ትሆናላችሁ። ይሄ ፍቅር ካልገባ ይሄ ኃይል ካልገባ በራስህ ይቅርታ መቀበል ይቅርታ ማድረግም አትችልም። አሜን ናችሁ። ለተነሳው ንጉሥ ክብር ይሁን።